ማርያም የሳምሪ እናት እንዴ ነው የሚለው ምክንያት ከጀግና እናት ነው አንቺ እንደው እንደ አያቴ ነው የምታወራው እኮ ወይስ ኦ ማይ ጋድ እምቢ የጀግና እናት እንዴ ነው የሚለው አያቴ እንደዚህ ነው የምትለው የጀግና እናት እንዴ ነው የሚለው ኦ ማይ ጋድ ኦ ማይ ጋድ እናት አሳይ እንዴ ነው አንቺ ደግሞ እዚህ ምን ያስቃ የጀግና እናት እንዴ ነው የሚለው እንደዚህ ነው እንዴ ነው እንዴ ነው ማረግ ወይኔ እንግዲህ ጋይስ አይ ስዌር አይ ካን እሷማ የሆነ የራስ አካውንት መኖር አለበት የኮሜዲና የምትሰራላችሁ መሆን አለበት አይ ስዌር አይ ካን ናት ኦኮቴን አስቤ በጣም እድለኛ ነኝ እንግዲህ እንደዚህ የሚያዝናና እናት እራሱ ይስጣችሁ አሜን በሉ ፈለጋና ይወጣል አሜን በሉ እኔ እኮ ወድጄ አይደለም እኔ አራዳ እንትኖች ያለኝ ሰው እናትና አባት ወሊሶ ነው ዘመናችን በመቀስ ነው የሚያሯሩጥሽ አሜን በሉ እናት ፈላጊ ጥረት ነው አይሰው እናት ሴቶች የኔ ምክር እንደዚህ ነው ሜዲሽን ካወቀ በሁሉ ነገር ነው የሚያጠቃሽ ሰው ተዘጋጅ እንደኔ ኤቪደንስ ሰብስበሽ በጊዜው ያው ሆድሽ ከነገረሽ ማለት ነው የኔ ወዴ ስለነገረኝ የተዘጋጀውበት አምነዳም ባም ሶ ስማርት ወይ ጉዴ እና ጋይስ ይኸውላችሁ ልክ እዚህ ስገባ ማለት ነው እንትን ኢንተርኔቱ ጠፋ አሁን ቁርስ ይበላል አንተ ጋምባዮ ፔፐር ይሆንልህ አንተ እኔ አልበላም ኦኬ ልከኛ በቃ አይሲራ አልበላም እና 3000 ሰዎች በጠቅላላ ሳምሪ ፋሚሊ ላይ ኮሜንት ጻፉ ሳምሪ ፋሚሊ ብላችሁ የዩቲዩብ እንቅልፍ ነው ኢታኒ ወይ ላሳይ አዳኩ ስልክሽ ስጭኝ አንዴ ምን አረግልሻል አንቺ ደግሞ እንደዛ አይልዬ ማሬ ኮምፒውተሩን ኢናዛ አይስፔ ራሳቸውን ይጠብቁ እነሱ ኢንተርኔት ነው እምቢያለ እኮ ኢንተርኔቱ ኢላሊት ነው ጠበቃ አባራ ብልጭ ድርግም ኢላ ኢና ምን አይነት ሆነ ጋይስ ሳምሪ ፋሚሊ ብላችሁ ጻፉ ያ ቴንክ ዩ ምክንያቱም ስለቀየርኩት ስሙ ሲቀየር ማለት ነው ሰርች ታደርጉት ቶሎ ላይ መጣ ይችላል ለዛ ነው አሳቀኝ የመጣ ነው አሳቀኝ ቃል አሳያችሁ ነው ጽፈሽ ራሴ ሰርች ሳደርገው ራሱ አይመጣም ተኛ እኔ ቡና ሊጠጣ shopping another badag oh I found it this one samri funny family ከዛ እነዳ no ተመልከቱት guys ተመልከቱት በትንሹም ኤቪደንስ ምንድን ነው የሚመለከተው በደንብ ይው ነው የሚባለው ማማልከት ማንም ከሌላ ይርክ ዞር ያልክ እና ሶስሻችሁን ካያችሁት ዩቲዩብን ተመልሳችሁ ጻፉልኝ ፕራይቬት እንቀበላለን አስተያየት ሌላው ደግሞ ቲክታክ ላይ መጨረሻ የሰራሁትም ማለት ነው ከተመቻችሁ ላይክ ስጡት እና ያ so what did you hear green tea ማላርግልሽ እንዴ አራ ዮናስ ልጅን አሳደግ መጀመሪያ green tea አራዳ ኩኒ ነገር አልጠጣም ከዚህ በኋላ ሚና ማማ ተኝ አንተ ከስራ ነው የመጣኸው ተዘብዚፋ ውላ አይደለ ሂድ ተኛ እንደዛ ነው አንተ ሲራ ተኛ ተነስ ተኛ እንደዛ ነው
እና ጋይስ ካያችሁ ጻፉልኝ። አንዴ አይተናል ብላችሁ ጻፉልኝ። ሳምሪ ፋሚሊን ካገኛችሁት ማለት ነው 2800ዎች እዚህ ከመጣላችሁ አሞለውስ ዊዝዩ ቴንክ ዩ ማሪ ቴንክ ዩ ማሪ እኔ ያለው እኔ ብሎ ካረጋለሁ አንተ ዝም ይብላ ማማዬ እሱን በአካል ስታገኝ ንገሪኝ። ችግር እኮ ማለት ነው በአካል ስትገናኙ ማንም ምንም አይላችሁም። ቢሉን ጥሩ ነበር። ተኛ ተነስ ያምን አለ አባቴ እኮ ያው ምን ያለው እውነቱን ነው የተናገረው። ብሩ ቀንሰው ነው እየሰጡኝ የነበረው። እንዴት እንዳለ አባትሽ ቆይ ነው ያለው። ስሚ ማማ እሱን ደግሞ ገና በቀላችኋለሁ። ስሚ ማ እንዴት እንዳለ ወይ ማርያም ቆይ እንዴት መሰልሽ? ኮሜንት ተዘግቷል። ማን ይዘጋው? አንቺ ዩቲዩብሽ ላይ ኮሜንት እኮ የለም። ኦኬ ያ በራሴ ጉዳይ ሲሆን ኮሜንቱን ኦን አደርግላችኋለሁ። አባትሽ እንዴት እንዳለ አዳምጪ። ራሴ ዘና ምናምን ብዬ ስመጣ ማለት ነው። ውሸት ነው። ሰማችሁ? በግድ ክርክር ምን ነው ውሸት? በግድ ክርክር በቃ የአራዳ አባት ያለኝ ምንም አታገኙ ምንም ማለት ነው። ፋሚሊው በጠቅላላ አራዳ ናቸው። አለቅ እና እንደዚህ እያቀፋት ማለት ማንም ሰው ቀና ባያትም ወይ ልክ ጠየቀችውና መልስ ስታጣ አዳምጪ ማማዬ እሺ ማለት ውሸት ሳምሪ ለሱ ሰጣለው ብለን የምታውቀው ውሸት ምን ነው ውሸት ይላል። እኔ ነገም አላድርም ውሸትም አላድርም። ተጣጣው ልጅ ተጣጣው አቋም አሁን የጤና ሁኔታ በጣም ልክ ከሱ መልስ ስታጣ አሁን የጤና ሁኔታ ዶክተር ለመሆን እየፈለገ ነው። አሮጊቱ ኦፕራሲዮን ካደረገም ኦኬ ነው። ኦፕራሲዮን ማከለኛል ለጥቂት ኦፕሬሽን ነው ያለው። ትንሽ አሁን መፈልገው ነገር ለሰው ጉልበቴን ከማውጣ ለራሴ ጉልበቴን ቆጥቤ እድሜን አርዝሜ ምችል ማየት ምንም ነገር ማየት ነው የምፈልገው። ለመቆጠብ ብዙ ጊዜ አባቴ ጠንካራ ነው፣ ወጣትና የራሱ ንብረት ያለው ነው ስለሚሉ ምንም የሚፈራው ነገር የለም። ምንም የሚፈራው ነገር የለም። ሰማሽ? ሰማሽ? ሰርቶ የሚገባ በራሱ የሚኖር ነው እንጂ የወንድሙ ማድቤት ቁጭ ብሎ 30 ዓመት ልጅ አሳድጎ ከዛ በኋላ በሊቢያ በኩል ልጅ ላካ አይደለም። የኔ ባል ጠንካራ ነው፣ የልጆች አባት ኤክሲ ጠንካራ ነው። እንዳንተ እናት የወንድሙ ማድቤት ቁጭ ብሎ ወጥ ሰርቶ ከዛ በኋላ ደግሞ ወንድሙ ቤት ሳይሰራ ቀርቶ ተጣልቶ ወንድሙን አምቶ ከዛ በኋላ ደግሞ ልጆቹን በሊቢያ ልኮ ዚራፍ ብሎ በልጁ በተዘረፈ ገንዘብ ኮንዶሚኒየም ቤት አልተሰራ። ጠንካራ ነው። እኛም ዘርፈን አንሰራም። የለም አንሰጥም። ጨርሰናል። አዳምጪ ነው። አዳምጪ ነው። እናታችሁ መጣችሁ ጋይስ እኔ እኮ የትና የታገር እንጂ ጃምፖ ቆይ ክልል ላይ ነው ቆይ ምንም እንከራው ነገር የለም። በጄ ማይና ማለት ሰራው ዛሬ ነው እንጂ የለም ነገር የለም። ኖርማል እና ገና ኑሮ ነው የምትኖረው ማለት በስነ ስርዓት እነሱ እንደሚሉት ጂጂ እንደምትለው እኔ ብያለሁ። አንቺ ቀዳዳ ኖርማል ነው በእንትን እናራለ ኖርማል ሰርቼ በላለሁ ኖርማል ለምኖ ልጆቹን እርዱኝ፣ ዘርፈሽ አምጪ፣ ሸርሙጠሽ አምጪ፣ ባልሽን አታለሽ አምጪና ቤት ስሪ አይልም። የነባል እንደዛ ነው ያሳምራ ሻማ ሲሚ የልጆቹ አባቴ ሂደሽ ወንድ ጥበሽና ብር ዝረፊና ቤት ስሪ፣ ኮንዶሚኒየም ቤት ስሪ፣ ባንክ ተበደረ፣ ባንክ አለቀሰ፣ እናቱ ታመመ፣ እናት አይልም። እንጂ ደግሞ ይሳም እንጂ ከዚህ በኋላ መሳም ትችያለሽ። ከዛ እንዲህ ነው ሂጂና እንዲህ ነው ሂጂና ልጅ ሸርሙጤና ሂጂና። ኧረ ላውራበት አንቺ ሴትዮ ምንድን ነው አንቺ ራስሽ እኮ እንደው ከነዚህ ሰዎች
ሳብሪ ሂጂና ሸርሙጪና ቢራንጪና ኢኔን ይብላ አላለም አባቱ። ዝም ብሎ 15 ዓመት ልጁ እዚህ ስትኖር ዝም ምን አለው? ጭጭ ነው ያለው። አንድ ቀን ያልፋል። ሄዳሽ ጠያቂሽ ተዋርደሽ መጣሽ። በ5 ዓመት ከልጅ እናት ብር ዝረፍ አምጣ የኮንዶሚኒየም ቤት መስራት አለብኝ አላለም። እንደናቱ እንደ አባሃና ያንተ እናት ምን አለች? ብር አምጣ፣ ቤት ይሰራ፣ ሶፋ ይገዛ፣ ፊኒሽንግ ይደረግ፣ ከማድ ቤት አውጣ ኢኖ አባቲ ዋጥ ህመሙንም ዋጥ ድብቅ ሽፍን አደረግ። ስትጠራ በልጄና በሚስቴ ክርክር አላውቅም ማለት አሁን ቤት አይደለም። ምንድን ነው ያልኩሽ? ባለፈው ምን ብዬሻለሁ? ባለፈው ምን ብዬሻለሁ? የትኛው ባለፈው ምን ብዬሻለሁ? ስለየትኛው? ስለ ቹቹም ብዬሻለሁ። የትኛው? ብዙ ነገር አውርተናል። ኖ አንዱን ዋት ያልሽው ዋት እስቲ አስተውሽ። የትኛው? ቆይስ ምን ብዬሻለሁ? ምን ባደርግለት ባረግለት ደስ ይለኝ ነበር፣ ግን ለምንድን ነው የማረግለት? እና ምንድን ነው ያልኩሽ? ቤት ልግዛለት ብያታለሁ። ቅርብ ቀን አይስወር ቤት ልግዛለት፣ በራሴ ስም ልግዛለት እና እዛ ይቀራይ ሽፍት ስራ ነበር ምናምን ስለ ደነገጠች እሷ ራሷ። ለምክንያቱም አሳዘነኝ ሳናግረው ነው። እኛ ሆድ አንሞላም። ስሚ አዳም ጭያት ይደም ሆድ አንሞላም። ከፈለገ እኔ ቤት ይገዛል፣ እንገዛለን ቤት ጉጃብ ጆን። ግን እኛ ስንገዛ ለእሱ ነው የምንገዛ እንጂ እሱ ላመጣ አይደለም። ኢዛንት ይላል አይደል የሚመጣው። እንደዛ ነው። ኪፕ ዋቺንግ ዘ ቪዲዮ ጋይስ። ምን ይሻላል? አንቺ ግን አሁን አንገዛም። ኪፕ ዋቺንግ ዘ ቪዲዮ ጋይስ። አንገዛም እንደዚህ ኢቨን ራሴን ሪከርድ ራሱ አላደረኩም። በእነሱ ቮይስ ነው የመጣሁት። 11 ሺህ ብር የቀነስከውም ማለት ነው። እንዲህ ነው የምቀነስለት። የሸራረፍሽውን እያንዳንዱ ጠብቂ። ስንት ብር እንደላከች ትደውል፣ ይሄኛል ብር ገብቶኛል ብዬ ሊደውል አያነሱም። ግን ተሸርፋ እንደመጣች ይሮ ስንት እንደሆነ አውቃለሁ። ስለዚህ ተሸርፋ እንደመጣች ለማክ እነሱ ጋር ትደውል አያነሱም። ያ ችግሩ ይቀጥላል። ለኔ የሚደርሰኝ የሳጭኝ ነው የምቀበለው። ቴንክ ዩ ሳምሪ። ያ እንደዛ ከሆነ ሳምሪ እንዲያል ከነሱ ቆርጦ ነው ማለት አይከብድም። ወይ እነ ሳምሪ ይሄን ያልካ እነሱ ቆረጡ ለማለት ከሷ እንደበተሳሰማ እንደ ቆረጡ እንዴት እርግጠኛ ነው? እኛ እኮ እዚህ ስለምናገኛቸው እንዳናገኛቸው ፈልጌ ከመቶ ዩሮ በላይ ከመቶ ዩሮ በታች ይልካሉ ብዬ አላምንም። የመቶ ዩሮ ትርጉሙ እንክብር እንደሆነ አውቃለሁ። ከዛ በታች ነው እየተቀበልኩ ያለው 8,000 9,000 ነው እየተቀበልኩ ያለው። 10 ሺህ ብር በነበረበት ጊዜራቱ ያችን ነው ማቆሪ ከእንደገና ደግሞ አንድ መተው ልንገርሽ። የሆነ ጊዜ አመታን ቀን ነው ለምኜ አስገቡዬ እዛ ተልኮልኝ። ከዛ ምን አለች መሰለሽ? 1,500 ብር ነው ምናምን ነገር አለብኝ ብላ ሰጠች። ከተላከለት ገንዘብ ላይ አንቺ ቁማርተኛ ብር እንኳን አድርሺ ብለሽ መለካት ትችይ። ብር ለመልእክት እንኳን አትሆንም። አይ ነው። እኔ ግን አንድ ነገር በጣም ፈልገው ጀርመናዊ ዜግነት ስላለኝ የኢትዮጵያ ባንክ የለኝም ነበር እኔ አካውንት ልማልከው ማለት ነው። ገንዘቡን ደግሞ እንዳለ እሱ ስለሚቆጣጠር እሱ ነው ትራንስፈር አደርጋለሁ የሚለኝ። ስንት እንደሚደረግ ይነግረኛል። የሚደርሰው ግን ኤግዛክትሊ የቆራረጡ $100 ብሎ በዚህ ነግራታል። አዳምጪ ሳምሪ $100 ብሎ በዚህ ነግራትና በብር እዛ ቀንሶ ይሰጣል። አንደኛ ጀርመናዊ ስለሆነች ትራንስፈር ባንክ እዛ አልሄደችም የላት እዚህ ነው ባንክ የነበራት። ሁለተኛ ነገር ደግሞ ወራዳ እንደው ለመልእክት ስኳር እንኳን ተበልሽ የ100 ብር ስኳር ገዝተሽ 50 ብር ቅመሽ ምጥ ወራሽ አደራ ብር አድርሺ ተብለሽ ስትላኪ የልክስክስነትሽ 500 ብር አጉለሽ 500 ብር ነጋ አለህ። ምን አይነት እምነተ ቢስ ዘር እንደሆናችሁ የተላክሽውን እኮ ነው የተላክሽውን አስባችሁ
እንደምትጣሉት አሁን የእናንተን ሆድና ቀለብ የእናታችሁንም የልጆቻችሁንም እርስ በርሳችሁ የምትባሉት በብር ነው። እኛ በብር አንባለም። ኢቨን ይሄ ትንሽ ልጅ ሲመጣ አጎትየው አዋጣ ሲባል ሚስትየው ዞር በሉ ከዚህ ነው ያለቻችሁ። ዞር በሉ ጀግና ስለሆነች ስለምታውቃችሁ። የዛሬ 20 ምናምን ዓመት የመጣበትን ገንዘብ መልስ ያላችሁ ናችሁ። ተመልሷል እኮ አልመለሰም እሱን ገንዘብ ያላችሁ። ስለ እናንተ ጉድ እናውራ ከተባለ እኮ ማውራት ይቻላል። እኔ አወራለሁ። ልጅ አይደለችም እኔ ነኝ ማውራላችሁ። የራሳችሁን ጉድ እኛ አንደኛ የምንረዳው ቤተሰብ የለም። እንደናንተ ከድሃ ቤተሰብ አልመጣንም። ሰርቶ ከሚበላ አነስተኛ ኑሮ ካላቸው በራሳቸው ሰርተው ከሚኖሩ እናትና አባት ነው የመጣ ነው። የድል ነገር ሆኖ ልጃችን ዛሬ ወጣ እዚህ ላይ እንትን ቢልም ማንም ከሷ እጅ የሚጠብቅ የለም። ባይሆን እኛ ለሷ ነው እኛን የወለድናት ለሷ የሚገባት መስጠት ካለብን እኛ ነን። የወለድናት እኮ እንድትጦረን አይደለም ራሷን እንድትችል ነው። አባቷን አልረዳችም። ይሄ ራሱ አጉል ባህል ነው። እናንተ አህዮች አባታችሁን ልትረዱ አይደለም ወደዚህ ምድር ያመጣችሁ መጀመሪያ ቁም ነገር ላይ ሊያደርሳችሁ ይገባል። ግዴታ የለባትም እንደናንተ እርስ በርስ አጎት ወንድም ምናምን እየተበላላ እንዲኖር አይደለም። እቺ ልጅ ማንንም የመረዳት በራሷ ፍቃድ ስጦታ ይመስጠት ስጦታ ጊፍት